እውነትን መግለጽና ብሔራዊ ጥቅምን ማስገንዘብ የመገናኛ ብዙሃን ኃላፊነት ነው ሲል የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ገለጸ። ዝርዝሩ እንደሚከተለው ይቀርባል። መገናኛ ብዙሃን የዲሞክራሲ ስርዓት ግንባታ አስቻይ መሰረተ ልማት ናቸው። መገናኛ ብዙሃን በሚዛናዊነትና ገለልተኛነት የማገልገል ኃላፊነት ያለባቸው የዲሞክራሲ ተቋማት ናቸው። ኢትዮጵያም ይህንን መርህ በሕገ መንግስቷ ያረጋገጠች ሀገር ናት። ይህ ማለት መገናኛ ብዙሃን የሚሰሩበት ሀገር የሚያገለግሉትን ህዝብ ብሔራዊ ጥቅም አይመለከታቸውም ማለት አይደለም። ገለልተኝነታቸው ህጋዊ አሰራርን ከመጠበቅ ለአንድ ቡድን ወይም አካል የተለየ ውግንናን አለማሳየት ከእውነት ጋር መቆም ማለት ነው። ገለልተኝነታቸው የሚረጋገጠው አንድ እውነት መታየት ከሚገባው አንጻር በማየት በመፈተሽ ሲገለጽ ነው። መገናኛ ብዙሃን እውነትን የመግለጽና ብሔራዊ ጥቅምን የማስገንዘብ ኃላፊነት አለባቸው። ከኢትዮጵያ ብሔራዊ ጥቅሞች አንዱ መሰረት ምርጫ ነው። ምርጫ የዲሞክራሲ ስርዓት የሚገነባበት፣ ሰላማዊ የስልጣን ሽግግር የሚደረግበት፣ የመንግስት እና የህዝብ በፈቃድ ላይ የተመሰረተ ግንኙነት ጥልቅ መሰረት የሚይዝበት በመሆኑ መገናኛ ብዙሃን ይህንን ታሳቢ አድርገው መስራት ይጠበቅባቸዋል። የኢትዮጵያ ምርጫ ከኢትዮጵያ ህጋዊነት፣ ተቋማት እና አሰራር አንጻር ማየትና ማሳየት አለባቸው። ኢትዮጵያ የረጅም ዘመን የስነ መንግስት ታሪክና ባህል አላት። ነገር ግን በዚያ ልክ ራሷን አልገለጸችም። መገናኛ ብዙሃኗም በበቂ አልገለጿትም። በዚህም ምክንያት ዓለም የራሱን መረዳት ተጠቅሞ ያለመገለጫዋ ሲገልጻት ኖሯል። ዛሬ ላይ ገና ማደግ የሚገባቸው ቢሆኑም በርካታ የመገናኛ ብዙሃን ተቋማት አሉን። ከድሮ በተሻለ ኢትዮጵያ የመግለጽና ተጽዕኖ የመፍጠር አቅምም አዳብረዋል። እነዚህ ተቋማት ኢትዮጵያ ዲሞክራሲ የምንገነባበት፣ አፍሪካዊ ስነ መንግስት የምናጸና መሆናችንን በእውነታው ላይ ተመርኩዘው የመግለጽ ኃላፊነት አለባቸው።